ሀና ከስራዋ በተጨማሪ ሌላ ስራ ስላገኘች እና ገንዘብ ስለተጨመረላት በጣም ደስ ብሏታል። አሲርና አሮን እንግዲህ በሀና ፍቅር ክንፍ እያሉ ያሉ ይመስላሉ። ሰላም እናቷ ወደ ቱርክ ከሄደች በኋላ ገጸ ባህሪዋ እየተቀየረ ነው ያለው። እውነት ዘልቆ ሰላም ጤነኛ ልጅ ትሆን ይሆን? ሰላም ሰላም! ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናሌ በሰላም ያወጣችሁ። ለቤት አዲስ የሆናችሁ ሳብስክራይብ፣ ላይክ እና ሼር እያደረጋችሁ አብራችሁኝ እንድትቆዩ ስል በአክብሮት እጋብዛችኋለሁ። እንግዲህ የዛሬ ኖላዊ ተከታታይ ድራማ ክፍል 9ን እንደዚህ አጠር ባለ መልኩ ይዤላችሁ መጥቻለሁ። አብራችሁን ቆዩ ስል በትህትና ጠይቃችኋለሁ። እንግዲህ ኖላዊ ክፍል 9 ተከታታይ ድራማ ሀና ያስቀየመችውን አሲርን ደውላ ይቅርታ ጠይቀዋለች። አሲር አላመነም። ምክንያቱም ከሀና ቆንጆ ፍቅር ይዞታል። አሲር ማለት እንደምናውቀው ሌባ ነው። ጥሩ ስነ ምግባር የለውም ግን መቀየር የሚፈልግ ልጅ ነው። መለወጥ የሚፈልግ ልጅ ነው። ነገር ግን በአስተዳደጉ ምክንያት ሌባ ሆኖ ነው ያገኙት። ከአባቴ ራቅ፣ እኔ በዚህ ምድር ላይ ያለኝ አንድ አባቴና አባቴ ብቻ ነው። እሱ አንድ ነገር ቢሆን እኔ ይቅርታ አላደርግልህም። እባክህን ካሁን በኋላ አጠገቡ እንድትደርስ አልፈልግም። ምክንያቱም አንተ ስትሰርቅ እያየ አባቴ በሽታው እየጸናበት ነው ያለው። እሱ በአንተ የሆነ ነገር ሆኖ የሞተ እንደሆነ የታመመ እንደሆነ ይቅር አልልህም። በቃ ካሁን በኋላ አጠገቡ ድርሽ እንዳትል ብላ ለአሲር ማስጠንቀቂያ ሰጥታ፣ እሱም እንደተባለው በቃ እሺ እንደዛ ከሆነ አልመጣም፣ ካሁን በኋላ በትሻ አጠገብ ድርሽ አልልም ብሎ ቃል ገብቶላት ቃል እንደገባላትም ቀረ። ከዛ አባትየው በጣም ቅር አለው። ለምንድን ነው ልጄ አሲር ዛሬ አልመጣው? አላየሁትም እኮ ያለበት ይገኝበታል ብዬ የፈለግኩበት ቦታ ሁሉ ላገኘው አልቻልኩም። ምን ተፈጥሮ ነው ብሎ ሲል እውነቱን ተናገረች። እንግዲህ ሀና ቅናት ነገሮችን መደባበቅ አትችልም። አባዬ እኔ ነኝ እንዳይመጣ አጠገቡ እንዳትደርስ ያልኩት ስትለው አባትየው በጣም ነበር የተናደደው። ለምንድን ነው ሀና እንዲህ አልሽው? አባቴ እኔ እኮ እሱ እኮ እየሰረቀ ባለፈው ደንግጤ ሆን ከሆነ አይተይለ እንደዛ እንድትሆንብኝ ስለማልፈልግ ነው ስትለው አባትየው እንደዚህ ማድረግ አልነበረብሽም ሀና፣ አሁኑኑ ደውለሽ ይቅርታ ጠይቂው አላት ማለት ነው። ከዛ አባቷን ስለምትወድ ደወለችና ይቅርታ ጠየቀችው። እሱ ግን ሊያምን አልቻለም። እንዴት ነው ይቅርታ የጠየቀችኝ እያለ በጠዋት ተነስቶ ቤተክርስቲያን ነው ሄደው። አምላኬ እኔ ለራሴ ብዙ ችግር አለብኝ። ይሄንን እየተሰማኝ ያለውን ስሜት ደግሞ እባክህን ከኔ አርቅልኝ፣ እንቅርት ላይ ጆሮ ደግፍ እንዳይሆንብኝ ብሎ እየጸለየ ሀና መንገድ ላይ ቤተክርስቲያን አገኘችው። ወደ ስራዋ ስትሄድ ቤተክርስቲያን አግኝታው ምን ሆነ ነው ምናሴ እዚህ ጋር ማለት ምን ሆነ ነው አሲር እዚህ ጋር ምን እየሰራክ ነው? አይ ቤተክርስቲያን። እንዴት ብቻህን መጣ? አባት ይዘሳ መጣው ስትለው ምን አባትሽ ፍቅር አልያዘው ወደ አቦን ብቅል ያወጣል አይደል የሚባለው ብሎ አለና ማለት ምን አይ ምናምን ብሎ አደባብሶ አለፈ። ከዛ ቤት ደረሰችና ለሰላም ቁርሷን አበሳሰለችላት። ከዛ በኋላ ሰላም ግን ቆይ ለምንድን ነው ተምረሻል አሉ ነው እንጂ አለችው። ተምረሻል? እኔ አንቺን ሳይ አለመማሬን ወደድኩት፣ ትምህርቴን መተዌን ወደድኩት። እንዴት ተምረሽ ተመርቀሽ ስራ ይዘሽ የቤት ሰራተኛ ትሆኛለሽ? እንዳንቺ እንዳልጸጸት እንኳንም በጊዜ ትምህርቴን ተውኩት አይነት ነገር ነበረ ስትላት የነበረው። ሆኖም ግን ሀና ምንም አይነት ጸጸት እንደማይሰማት ከገንዘብ ይልቅ እውቀት እንደሚሻል፣ አረ የምን እውቀት ነው የሚሻለው? ገንዘብ ነው የሚሻለው። እኔ ገንዘብ ምሰራበትን መንገድ ልፈጥር ነው ምናምን አለቻትና ብቻ ሞራሏ ለመንካት እየሞከረች ነበር ሰላም። ነገር ግን ሀና ምንም አይነት የሚነካ ሞራል የላትም። በጣም ጎበዝ ልጅ ናት። በጣም ጠንካራ ልጅ ናት። አላማዋን የምታውቅ፣ አላማዋ አንድና አንድ አባቷ ጤነኛ እንዲሆን ስለሆነ ገንዘብ ማግኘት ስለሆነ ማንም ምንም ብል እሷ ጉዳዩ አይደለም። አሁን ደግሞ እግዚአብሔር ይመስገን ጸባዩን አይታ አሰሪዋ የምናሴን ጤና እንድትከታተልላት ጎን ለጎን የተሻለ ገንዘብ እንደምትከፍላት
ቤቷን አደራ ብላ ወደ ቱርክ ሄዳለች እና አሁን ላይ ደስተኛ ናት በጣም። ለአባቷም ደስታዋን ነግረዋለች። ነገር ግን አባቷ ትንሽ ውስጣቸው የፈራ ይመስላል፣ ህመማቸውም የጸና ይመስላል። ማለት ጠዋት ነው የምትወጪው ማታ ነው የምትገቢው እያለ አባቷ ሀናን ትንሽ እንደተከፋባት ምናምን እየነገረ ነበረ። ነገር ግን እሷ አላማዋ ገንዘብና ገንዘብ አባቷን ለማሳከም ስለሆነ አባዬ ነገ ደህና ይሆናል ብላ አባቷን እያጽናናቸው ነበረ። ግን አባቷ ትንሽ ጤናቸው በጣም ትክክል እንዳልሆነና እያመማቸው እንደሆነ አይተናል። በዚህኛው ክፍል አሮን በጣም በሚገርም ሁኔታ ሀናን እንዳየ ልቡ ተርከክ ወከክ ያለ ይመስላል። በተደጋጋሚ ምናሴን እቺ ልጅ እያለ ይቺ ልጅ በቃ ሀና ነው ስሙ። ምንድነው አንተ ሀና ሀና የምትለው ይላል። ሀና በጣም ምስኪን ልጅ ናት ብሎ ሂስትሪዋን እንዳለ ተናገረ ማለት ነው። ምናሴ ለአሮን አሮን ማለት የምናሴ ጓደኛ ነው እና ምንም እኮ ሰራተኛ አይመስልም፣ በጣም እኮ ቆንጆ እኮ ናት ምናምን እያለ ከዛ ሰላም እኛም ብለናል፣ ግን ያው እሷ ሰራተኛ ነኝ አለች እኛም ተቀበልን እያለች ነበረ። በዚህኛው ክፍል ስናይ ነበረው ቆመው እያወሩ ሰላም ሰማች። እጇን ይዞ የሀናን እጅ ይዞ አሮን ሲያወራት ሰምታለች እና ጠራቻት። ሀናን ምንድን ነው ከምናሴ ጋር ስታወሪ ነበረው ስትል ምን ትላታለች። ምን ትኛለሽ እንዴ አንቺ ምን ንቀት ነው እንዴ ምናምን ብላ ያው እንደ ልማዷ አክት ልታደርግባት ፈለገች። እና አንቺ ገና አሁን ላይ የሚያስፈልግሽ ገንዘብና ገንዘብ ብቻ ነው፣ ሌላውን ነገር ትደርሽበታለሽ አይነት ነገር ምክር አዘል ቅኔ አሽሙር ነገር አወራቻት። እሷ ግን ጉዳዩ አይደለም ሲጀመር አልፈለገችውም። ሀና አላማዋ ምንም አይደለም፣ ገንዘብ አግኝታ አባቷን ማሳከም ነው። ምናሴም በሚገርም ሁኔታ ፍቅሩን ሊገልጽ ሰመመን ውስጥ ገባና ቆንጆ አድርጋ በጥፊ ስታጠናግረው አይ ንቂ 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 ብሎ ራሱን አነቃቅቶ በቆመችበት ሀናን ጥሏት ሄደ። ማለት ሊነግራት ነበር ያሰበው። በቃ እኔ ሀንዬ እየተሰማኝ ያለውን ስሜት ምናምን እያላት ምን ስሜት ስትለው አይ ይሄን ስሜት እንዴት ሆኜ እንደምነግርሽ እኮ ግራ ገብቶኝ ነው ይላታል ማለት ነው። ከዛ ሀና ምን አይነት ስሜት ነው እየተሰማ ያለው ለምን አትነግረኝም ስትል እሱ ይነግራታል። በሰመመን በሀሳቡ ነው የሚነግራት። ግን እንደዚህ ብዬ ብነግራት ምላሿ ይሄ ይሆናል ብሎ የሚያስበው ምንድን የሆነው በጥፊ መቼ አንተ ገና መች ሰው ሆነ ነው እኔ አንተን ብሆን ራሴን በራሴ አፍራለሁ፣ መች ሰው ሆነ ነው አንተ ፍቅር የምትለው ብላ በጥፊ አለችው። ግን እኔም አብሬ ነበር ክው ያልኩት። ሀና ለምንድን ነው እንደዚህ ያለችው? ግን እውነት ሀና እንዲህ ብለው ነው ብዬ ክው ብዬ ለካሱ በሀሳቡ ነው። ገና ለገና ፍቅሬን ብገልጽላት ሀና እንደዚህ ነው የምትለኝ ብሎ በሀሳቡ ክው አለና እዛው በቆመችበት ጥሏት ሄደ። አሲር ምን ሆነ ነው ምንድነው በቃ ቻው ምናምን ብሎ ጥሏት ሄደና ምን ሆነ ነው ይሄ ልጅ ጤነኛ አይደለም እንደ እያለች እሷም ወደ አባቷ ወደ ስራዋ ሄደች ማለት ነው። ግን በሚያሳዝን ሁኔታ አባቷ በጣም እያመመው ነውና አሲር እስቲ ሕክምና ቦታ ልውሰድ ቢላውም እሺ ሊል አልቻለም አባቷ። መድኃኒት ይልቅንስ ይህንን ማስታገሻ ይዘህልኝና ልጄ ይህንን ማስታገሻ ይዘህልኝና ብሎ ወረቀት ሰጠው። የማስታገሻ ወረቀት እሷን ላለማስጨነቅ ብሎ አባትየው በጣም እየደበቀ ነው ህመሙን ማለት ነው። እና አሲር እንደዚህ ሆና እያየች ነው ሀና ስራ ሄደችው ሲል አይ ልጅ አታውቅም፣ እሷ ለእሷ እንዳትጨነቅ ብዬ በእንቅልፍ ልብ እንዳለው አይነት ሰው ሆኜ ነው ያወራኋት ምናምን አለ። ከዛ መድኃኒቱን ሊወስድ ሊገዛለት ለአባቱ አሲር ሄደ ማለት ነው። አሮን ደግሞ ምናሴን ስለ ሀና ሁሏንም ፕሮፋይሏን አጣራ። ቤታቸው የቱ ጋ ነው ይላል። ቤታቸው የቱ ጋ ነው? አይ አባቷ እንደዚህ እንደዚህ ታሞ ልጅቷ እኮ የተማረች ጎበዝ ልጅ ናት፣ ግን ትንሽ ችግር ገጥሟት ነው። የምን ችግር ይለዋል። አይ አባቷ እንደዚህ እንደዚህ ታሞ እሱን ለማሳከም ገንዘብ ስለሚያስፈልጋት ነው የቤት ሰራተኝነትን የምትሰራው፣ በጣም የምታሳዝን ልጅ ናት ይለዋል ማለት ነው። እንደዛ ሲለው ቤቷ የቱ ጋ ነው ታዲያ ቤታቸው ሲለው አይ እኔ ቤታቸውን አላቅም
አለው። አሁን እኔ እንደሚመስለኝ አሮን የራሱ አሪፍ የሆነ ኢኮኖሚ ያለው ልጅ ይመስለኛል እና በገንዘብ አታሎ ሀናን የራሱ ለማድረግ የሚሞክር አይነት እሳቤ ነው እኔ ያለኝ ማለት ነው። ማለት የታመመችውን አባቱን በገንዘብ ሳፖርት አድርጎ ከዛ በኋላ ሀናን የግሉ ለማድረግ ሰላም ደግሞ አሮን ሀናን በፍቅር አይን እያየ እንደነበረ በደንብ ገብቷታል። ለዛ አስጠንቅቃታለች ሀናን። እንግዲህ ምንድን ነው የሚፈጠረው በቀጣዩ ክፍል? እውነት ሀና የአሮን ትሁን ወይስ የአሲር ትሆናለች? የማን ነው የምትሆነው የሚለው ነገር በጣም የሚያወዛግብ ነገር ነው። ደግሞ የሀና አባት ጤናቸው በጣም እየታወከ ነው ያለው። በሚቀጥለው ክፍል ምን እንደሚሆን አብረን እናየዋለን። እስኪ የሀና አድናቂዎች ላይክ እያደረጋችሁ ሼር እያደረጋችሁ አብራችሁኝ ሁኑ። አብራችሁኝ ስለቆያችሁ አመሰግናለሁ። መልካም ጊዜ ይሆኑላችሁ። ባይ